መገናኛና ጂፒኤስ ይዞ በሲቪል አለባበስ ሲንቀሳቀስ የነበረው የፋሽስቱ አብይ አህመድ ወታደራዊ መረጃና ደህንነት በፋኖ ቁጥጥር ስር መዋሉ ተሰምቷል። ዛሬ ታህሳስ 28 2018 ዓ.ም በምዕራብ ጎጃም ዞን በዳንግላ ከተማ ዙሪያ በሚንቀሳቀሱ የፋኖ ኃይሎች በቁጥጥር ስር ስለመዋሉ ተረጋግጧል። ወሎ ቤት አማራ በቅንጅት በተደረገው ውጊያ የፋኖ ሰራዊት ከፍተኛ ድል አስመዘገበ። መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ አንድ ያገዛዙ ወታደራዊ ኦራል ከነጫነው ሰራዊት ሙሉ በሙሉ በቦምብ መቃጠሉም ተሰምቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በምስራቅ ጎጃም ዞን ስናን ወረዳ የተመታው 28ኛ ክፍለ ጦር የነፍስ አድን ጥሪ ለ75ኛ ክፍለ ጦር ማቅረቡ ታውቋል። በምዕራብ ደንቢያ ጎርጎራና ጅብጅባ በተባሉ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ የደፈጣ ጥቃት በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ታህሳስ 28 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። መገናኛና ጂፒኤስ ይዞ በሲቪል አለባበስ ሲንቀሳቀስ የነበረው የፋሽስቱ አብይ አህመድ ወታደራዊ መረጃና ደህንነት በፋኖ ቁጥጥር ስር ዋለ። ዛሬ ታህሳስ 28 2018 ዓ.ም በምዕራብ ጎጃም ዞን ዳንግላ ከተማ ዙሪያ በሚንቀሳቀሱ የፋኖ ኃይሎች በቁጥጥር ስር ስለመዋሉ ተረጋግጧል። የ304ኛ ኮር 99ኛ ክፍለ ጦር 5ኛ ሻለቃ መገናኛ ባለሙያ እንደሆነ የተናገረው ደመቀ ታረቀኝ የተባለ የጠላት ደህንነት በምርመራ ወቅት እንደተናገረው ወደ ፋግታ የገባው የጠላት ኃይል በማህበረሰቡ ላይ ሊፈጽም ያሰበውን ጸረ አማራነት ተግባር ጨምሮ ብዙ ጉዳዮችን አጋልጧል። የብልጽግና ሰራዊት ፋግታ ላይ ጥቃት ለመፈጸም እየተዘጋጀ መሆኑን ያጋለጠው ግለሰቡ የማህበረሰቡን ልብስ በመልበስ የደህንነት ስራ እየሰራ ባለበት በፋኖ ኃይሎች ተማርኳል። በፋኖ ኃይሎች ቅንጅት ወሎ ቤት አማራ በተደረገው ውጊያ የፋኖ ሰራዊት ከፍተኛ ድል አስመዘገበ። መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ አንድ ያገዛዙ ወታደራዊ ኦራል ከነጫነው ሰራዊት ሙሉ በሙሉ በቦምብ መቃጠሉም ተሰምቷል። ዛሬ ታህሳስ 28 2018 ዓ.ም ከንጋት ጀምሮ በምስራቅ አማራ ቀጠና ምዕራብ ወረዳዎች ከባድ ተጋድሎ ሲደረግ ውሏል። ከንጋቱ 11 ሰዓት ጀምሮ በወሎ ቤት አማራ በርካታ ወረዳዎችን ያካለለ ከሁለቱም የአማራ ፋኖ አደረጃጀቶች በተውጣጡ የፋኖ ኃይሎች ታላቅ ተጋድሎ መደረጉን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። ከአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ፣ ወሎ ቤት አማራ ጠቅላይ ግዛት እዝ እና ከጎጃም ጠቅላይ ግዛት እዝ እንዲሁም ከአፋባሃ ምኒልክ ህዝብ በተውጣጡ ፋኖዎች በጠላት ላይ ቅንጅታዊ ጥቃት ተፈጽሟል። በታወጀው የዘመቻ አርበኛ ስንታየሁ ማሞም ከሌላ ወረዳ ጢርጢራ ጃማ ደጉሉና በሌሎች በርካታ አካባቢዎች ከሁለቱም አደረጃጀቶች በተውጣጡ የፋኖ ኃይሎች ከፍተኛ ውጊያ ሲደረግ ውሏል። ይህ ዜና እስከተጠናከረበት ጊዜ ድረስ ውጊያው በመቀጠሉ የሟቾች ቁጥር ባይታወቅም በርካታ ቁጥር ያለው ያገዛዙ ሰራዊት ሙትና ቁስለኛ ስለመሆኑ ተነግሯል። እንዲሁም መቅደላን ጨምሮ ሌሎች የወረዳ ከተሞች በፋኖ ቁጥጥር ስር ስለመግባታቸው ተረጋግጧል። አመሰግናለሁ። በቅድሚያ እነዚህን የግንባር አውደ ውሎችና የገና በዓልን አስመልክቶ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት በሚዲያችሁ እንዳስተላልፍ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በመላው አማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር የግንባር አውደ ውሎቹና የእንኳን አደረሳችሁ መልእክቴ አልፋለሁ ማለት ነው። የአማራ ፋኖ ህዝባዊ ድርጅት የታህሳስ 28 2018 ዓ.ም መግለጫ መልካም ገና። በገናው ዋዜማ አማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ በጋራ ታላቅ ድል ተቀዳጁ። ታህሳስ 28 2018 ዓ.ም ከሁሉ አስቀድሞ ለመላው የክርስትና እምነት ተከታዮች ሁሉ እንኳን ለመድኃኔዓለም ኢየሱስ ክርስቶስ 2018ኛ የልደት በዓል መታሰቢያ እንኳን በሰላም አደረሳችሁ። ዛሬ ታህሳስ 28 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወሎ ቤት አማራ በርካታ ወረዳዎች ታላቅ ተጋድሎ ሲደረግ ውሏል። ከአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምኒልክ እዝና ከአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት እዝ፣ ወሎ ቤት አማራ ጠቅላይ ግዛት እዝና ከአፋሃድ ጎጃም ጠቅላይ ግዛት እዝ የተውጣጡ ውስን ሻለቆች እንዲሁም የክፍለ ጦር የኮርና የእዝ ቃኞች
ተቀናጅተው ዘመቻ ስንታየሁ ማሞ ወይም በቅጽል ስሙ የደፈጣ ስፔሻሊስቱ ራምቦ ብለው የሰየሙትን የአንድነት ማብሰሪያ የተጠና ኦፕሬሽን አድርገው በጠላት ላይ ከፍተኛ ጉዳት አድርሰዋል። በከለላ ወረዳ በጢርጢራ፣ በጃማ ደጎሎ፣ በተንታ አጅባር፣ በመቅደላ፣ በወግዲ፣ በልጓማ፣ በውጫሌ፣ በለገሄዳ፣ በለጋንቦ፣ በሐይቅ ዙሪያና በሌሎች ተጨማሪ የወሎ ቤተ አማራ ቀጠናዎች በተደረጉ ውጊያዎች በርካታ ቁጥር ያለው የአገዛዙ ሰራዊት ሙትና ቁስለኛ እና ምርኮኛ የሆነ ሲሆን የጠላት ካምፖችም ተደምስሰዋል። በተጨማሪም መቅደላን ጨምሮ ሌሎች የወረዳ ከተሞችን በጥምር የፋኖ ኃይሉ ተይዘዋል። ዝርዝር መረጃዎችን በተመለከተ ከዓመት ባሉ በኋላ ወይም ከዓመት ባሉ ማግስት ይዘን የምንመለስ ይሆናል። በመጨረሻም ግን ከሁሉም በላይ በመላ ዓለም ያላችሁ የክርስትና እምነት ተከታዮች ሁሉ እንኳን ለገና በዓል በሰላም አደረሳችሁ እንላለን። በክርስትና እምነት አስተምሮ ዘመን የማይቆጠርለት አምላክ ሰውን ለማዳን ሰው ሆኖ ዘመን ተቆጥሮለት ከድንግል ማርያም በመወለዱ የማይታየው ታየ፣ የማይመረመረው ረቂቅ ተገልጦ ሰውና መላእክት በአንድ በጋራ በደስታ ዘመሩ። በድቅድቅ ጨለማ የነበረው ዓለም ወደሚደነቅ ብርሃን ወጣ። በክርስትና አስተምሮ ከአብና ከመንፈስ ቅዱስ ሳይለይ ከሦስትነቱ ሳይጎድል ከአምላክነት ክብሩ ሳይቀነስ በፍጹም ትሕትና በበረት መወለዱና መተኛቱ ከዚያም በገዛ ፈቃዱ ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነት ከከፈሉት መካከል ለብዙዎቹ ዋነኛው ምሳሌና አርአያ ነው። ምሳሌነቱም ለሁሉም ፍጥረታት ዘላለማዊ ነው። ስለዚህም የትግላችንን ሰማዕታት እያሰብን በዓሉ የፋኖ አንድነትና የሕዝብ ፍቅርን ለዓለም በተጨባጭ የምንገልጥበት ዋዜማ መሆኑን በዚህ አጋጣሚ መግለጽ እንወዳለን። ሰሞኑን የምናበስረው የአንድነትና የፍቅር የምስራች ይኖረናል። መላው የኢትዮጵያ ሕዝብ ይጠብቀን። ይህን የምለው በተቀደሰው የገና ዕለት መሆኑን በታላቅ ደስታ ነው። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ሕዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ታኅሳስ 28 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ምክትል የሕዝብ ግንኙነት ኃላፊና የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ነኝ። አመሰግናለሁ። በምስራቅ ጎጃም ዞን ስናን ወረዳ የተመታው 25ኛ ክፍለ ጦር የነፍስ አድን ጥሪ ለ75ኛ ክፍለ ጦር ማቅረቡ ተሰምቷል። ታኅሳስ 24 2018 ዓ.ም በስናን ቀጠና ወደ ጮቄ ተራሮች ለመውጣት ከተሰማሩት ከኮሎኔል ውዴ 800 ሰራዊት መካከል ከሞቱትና ከተማረኩት የተረፉ 25ኛ ክፍለ ጦር አባላት የነፍስ አድን ጥሪ አቅርበዋል። ወደ ጮቄ ተራሮች ለመግባት ባደረጉት ሙከራ ሞርተርን ጨምሮ በርካታ የቡድን መሳሪያዎችን ታጥቀው የተንቀሳቀሱት የብልጽግና ኃይሎች የታጠቁትን ከቡድን እስከ ነፍስ ወከፍ መሳሪያዎች በገፍ ለፋኖ አስረክበው በርካቶች ሲደመሰሱ ለቁጥር የሚታክቱ የሰራዊት አባላት ተማርከዋል። ይህንንም ተከትሎ ከምርኮና ከመደምሰስ የተረፉት የ25ኛ ክፍለ ጦር አባላት ለ75ኛ ክፍለ ጦር የነፍስ አድን ጥሪ ማቅረባቸው ተረጋግጧል። ስናን በአራት መከራከር ግርጌ ከጥቅም ውጭ የሆነችውን 25ኛ ክፍለ ጦርን ለማዳን የተደረገውን ጥሪ የተቀበለው የ75ኛ ክፍለ ጦር ረቡዕ ገበያ ላይ ርክክብ ስለማድረጉም ተጠቁሟል። በስናን አባጅሜ ቀጠና የጠላት አስከሬን እስካሁን ድረስ በአርሶ አደሩ ማሳ ወድቆ እንደሚገኝ የተገለጸ ሲሆን የህልውና ትግሉን አጠናክሮ የቀጠለው የስናን ፋኖ ዛሬም 2 የአድማ ብተና አባላትን ከጠላት ስምሪት አስከድቷል። በተያያዘ ዜና በምዕራብ ጀንበያ፣ ጎርጎራና ጅብጅባ በተባሉ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ የደፈጣ ጥቃት በርካታ ያገዛዙ ወታደሮች መገደላቸው ታውቋል። በጎንደር ቀጠና ደንበያና ጅብጅባ አካባቢዎች የሚንቀሳቀሰው የፋኖ ሰራዊት የጠላትን እንቅስቃሴ በመከታተል በጣለው ደፈጣም ሰራዊቱ ድንገተኛ ጥቃት ተፈጽሞበት በርካታ ኃይሉ ሙትና ቁስለኛ ሆኗል። በደፈጣ ጥቃቱ ክፉኛ የተመታው የጠላት ብልጽግና ሰራዊት አንድ ተሽከርካሪ ሙሉ አስከሬን ጭኖ ወደ መጣበት መመለሱ የተገለጸ ሲሆን ጥቃቱን የፈጸሙት የፋኖ ኃይሎች ከቦታው ተሰውረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።